አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁልኝ? እንዴት ዋላችሁልኝ? እንዴት ሳመሻችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ጨረቃዎቻችን ቀርተው መስሎኝ ነበርና በጣም አምሽተው ነው እንግዲህ ቪዲዮውን የለቀቁት እና ቀርተው መስሎኝ ከዛ በቃ ቀሩ ማለት ነው ምናምን ብዬ ደብሮኝ ፖስት ሁሉ አድርጌ ነበር ማለት ነው። ልክ እኔ ፖስት ባደረኩ አንድ ደቂቃም አልሞላ ቪዲዮውን ሲለቁት ማለት ነውና ቅዱሴ የጠፋ ሰው እንግዲህ ቅመሟ ይዛው ከች ብላለች ማለት ነው በቤታቸው እና ቅዱስ እንግዲህ በጣም ጠፍቷል እንደምታውቁት። በሰላም እንኳን ደህና መጣክ ከጨረቃዎቻችን ነጋ ምናምን ማለት ነው። ግን ያው ፕራንኩ ትንሽ ከበድ ይላል። ቅመምዬ እንደዚህ አይነት ፕራንክ ቢቀር በጣም አሪፍ ነው። እውነት ስነግራችሁ የምሬ ነው። በጣም ከብዶኝ በጣም ፈርቼ ነው የጨረስኩት ቪዲዮው ማለት ነውና አይዶን ነው አላቅም። በጣም የሆነ ብቻ እርብሽ እያልኩ ነው የጨረስኩት ቪዲዮውን እና ውዶችዬ እንግዲህ ነገ ይፈታል ብዬ ተስፋ አድርጋለሁ። አታስቡ ውዶችዬ። መጨረሻ ላይ እንግዲህ ያው ቶሎ ፕራንክ ነው ብለው ሳይነግሩት ምናምን ነው እንግዲህ ቪዲዮ ያለቀው ማለት ነው። እና እሱን እየጠበቅኩ ነበር እኔ። ፕራንክ ሲያድር ምናምን ይጨንቀኛል። የምሬን ነው እውነት ስነግራችሁ። በቃ ደስ አይለኝም የሚያድር ፕራንክ ምናምን ደስ አይለኝም እና በቃ ብሩኬን እንትን ብለው ጠርተውት ቶሎ ብለው ይችላሉ እኮ ውዶቼ። በጣም ተናዶ ሲያዩት ቅዱስም ቢሆን ሀይሚዬም ቢሆን ፕራንክ ነው ምናምን ብለው ቶሎ መመለስ ይችላሉ ማለት ነው። ግን በዛ ላይ ደግሞ እንደዛ ተናዶ ምናምን ተሽከርካሪ ይዞ መውጣት መሄድ የለበትም። እንደዚህ አይነት ነገር ጥሩ አይደለም። የምሬን ነው፣ ጥሩ አይደለም። ብሩኬ ደግሞ ልጁን አስወጥተክ ካስወጣክ በኋላ ትንሽ ተረጋግተህ ውሃ ጠጥተክ ምናምን ያለውን ነገር እሷን እንትን ብለክ ነው እንደዛ ነው መውጣት ያለብክ እንጂ ተናደህ በንደት ተሽከርካሪ ይዘክ መሄድ የለብህም ማለት ነው። እሷንም ደግሞ ቅመምዬንም ደግሞ ቤት ከሱ ጋር ነው እንግዲህ ትቶ የሄደው ማለት ነው። እና ትግስት ግን ሳላደንቅ አላልፍም። በጣም ትግስቱ ሱብሃንአላህ በጣም ታጋሽ ነው። የምሬን ነው። እና ታግሷል እስከ ጥግ ድረስ ታግሶ ነው እንግዲህ መጨረሻ ላይ እንትኑ ላይ ታፋው ላይ ቁጭ ስትልበት ተናዶ በጥፊ የመታት ማለት ነው። እና ቅዱስም የሆነ በቃ ላለማስቀየም ያለው ትግል እሱን አስቀይሞ እንትን ላለ ማለት ያለው ትግል ላይክ በቃ በጣም ነው የታገሰው ማለት ነው። እና ትግስትን ሳላደንቅ አላልፍም። ብሩኬ ወንድሜ፣ ቅመምዬ ደግሞ የኔ ቆንጆ አግኝተሽዋል፣ አበሳጭተሽዋል። ግን ደግሞ እንደዚህ አይነት ፕራንክ ቢቀር መልካም ነው። የምሬን ነው። እንደዚህ አይነት ፕራንክ በጣም ነው የሚከብደው የሚያስፈራው ማለት ነው። ግን ላይክ ለስራ ተፈልጎ ከሆነ ተመካክረው ምናምን ነገር ይህን ነገር በዚህ ጉዳይ ሊቀጥሉ ትፈልገው ከሆነ ከጌሙ በኋላ ቢሆን አሪፍ ነበረ። ከጌሙ በኋላ ማለት ነው። ምክንያቱም ቅዱሴም እንግዲህ እንደምታውቁት ከዩቲዩብ ጠፍቷል። እሱንም ለመስራት ፈልጎ ይሆናል እና የተወሰነ ደግሞ በዚህ ጉዳይ እየተጨቃጨቁ ምናምን ለመሄድ አስበው ከሆነ ከጌሙ በኋላ ቢሆን ነው አሪፉ ብዬ ማስበው ማለት ነው። እኔ የአርሰናል ነገር እያሳሰበኝ ጭራሽ ጌሙ እሁድ ነው፣ ቅዳሜ ፋይናል ጨዋታ አላቸው ማለት ነው። ማለት የመጨረሻው ጨዋታ የዋንጫው ጨዋታ ነው ይመስለኛል እና ቅዳሜ እና የዛኔ በቃ አርሰናል ባሸነፈ ምናምን የሆነ ደስተኛ ሆኖ ጥሩ ሙድ ላይ እንዲሆን እያልኩኝ ለጌሙ ለብሩኬ ምናምን ማለት ነው። እና እንደዛ እያልኩ እያሰብኩ ነበር። የሚገርማችሁ ነገር እናንተ ጭራሽ ሌላ ነገር ታመጣላችሁ እና ከባድ ነው። እንደዚህ አይነት ነገር ቢቀር መልካም ነው። ደስ አይልም እንደዚህ አይነት ፕራንክ ምናምን። ግን አግኝተሽዋል ቅመምዬ። ብሩኬ ወንድሜ ተረጋግተክ ነገ ነገሮችን ፈታችሁ በሰላም እንደምትመጡ ተስፋ አድርጋለሁ። ቅዱሴም በደንብ አድርገህ ይቅርታ ጠይቅ። የምሬ ነው። በደንብ አድርገህ ይቅርታ ጠይቅ ማለት ነው። እና ጠፍተህ ከርመክ ወንድማችንን ታጨልላለህ እና እሱም እንደምታውቁት ከሊንዳ ጋር ምናምን ከተነጋገሩ በኋላ በቃ በዛው ጠፋ። እሷም የሆነ ሰዓት ላይ በራሷ ቻናል ከሆነ ልጅ ጋር መታ ነበር። ብዙ ጊዜም አይመጡም እነሱ ብቻ አይመጡም ወደዚህ ወደ ሚዲያ እየመጡ አይደለም። እነሱ ጠፍተዋል ማለት ነው። ሊንዳም ብቅ እያለች ነበር፣ ጠፍታለች። እሱ ደግሞ ጭራሽ ረጅም ጊዜ ነው በቃ ይዛኔ ከነ ብሩኬ ጋር ከተለያዩ በኋላ 3 ቪዲዮ ነው 4 ቪዲዮ ምናምን ሰሩ። በቃ ብቻ በቁጥር ነው የሰሩት አይደለ? በዛው ጠፋ ማለት ነውና ሜቢ የሱንም ቻናል እንትን ለማለት ይሆናል፣ ሞቅ ለማድረግ አስበው ይሆናል። እና እንደዛ ከሆነ ደግሞ ይከብዳል። እንደዚህ አይነት ነገር እውነት ይከብዳል። እና ቅመምዬ ደግሞ አንቺ ሴት ልጅ ነሽ፣ እርግጥ ነው አንቺ ከማንም ጋር እንደዚህ እየተለጣጠፍሽ ምናምን እንትን እንደማትይ እናውቃለን።
በጣም ስነ ስርዓት ያለሽ ልጅ ነሽ፣ በጣም ቁጥብ ልጅ ነሽ እና የፈለገ ጓደኛ ምናምን ቢሆን ራሱ እንደዚህ በዚህ እንደዚህ አይነት ነገር ድጋሜ እንትን ማለት የለም አያስፈልግም። ምክንያቱም ሴት ልጅስ እንደመሆንሽ መጠን እስከዛሬው ቁጥብ ብለሽ ነው ስራ እንኳን ለመስራት ስታስቡ መስራት ያለባችሁ ማለት ነውና ብሩኬንም ከዚህ በፊት አንዳንድ ነገሮችን ስንል የነበረው በቃ ላይክ እሱ እንኳን ሌሎችን እንደዚህ ሌላ ነገር አያደርግም። ብሩኬ ታውቁታላችሁ፣ እጁን አንስቶ የሆነ አለ አይደለ አያደባብስም፣ የሆነ ነገር አያደርግም ምናምን ነገር ገባችሁ። ግን ሴቶቹ ናቸው የሆነ ለመሳምም ለማቀፍም ምናምን የሚሮጡት ማለት ነው። እንደዛ ሲሆን ግን በቃ እሱ ማስቆም ስለሚችል ርቀትህን ጠብቀህ ነው፣ ሌላ ነገር ማሳየት አያስፈልግም፣ ባውንደሪ የሚባል ነገር አለ ተው ምናምን እያልን ስንል የነበረው በፕራንክ ሊያደርጉ በሚመጡ ሴቶች ማለት ነው። እንደዛ እያልን ስንል የነበረው በሁለታችሁ ክፍተት እንዳይፈጠር ስለምንፈልግና ፍቅራችሁን ክብራችሁን ጠብቃችሁ ፍቅራችሁን እንድታስቀጥሉ ስለምንፈልግ ነው። እና ቅመምዬ የኔ ቆንጆ በቃ ፕራንክ ነው ብላችሁ ምናምን ደግሞ እንደዚህ አይነት ነገር ሲሆን ወይ በቃ የሆነ ሲናደድ ብሩኬ ወይም ደግሞ ቅመምዬ ሲከፋት እንደዚህ ላይክ ስትናደድ ምናምን ቶሎ ፕራንክ ነው አይሏቸውም እንዴ? ቶሎ አይሉም እንዴ እላለሁ በቃ ሁልጊዜ ማለት ነው። ብሩኬም ሀይሚዬን ፕራንክ ሲያረጋት ሀይሚዬም ብሩኬን ፕራንክ ሲያደርግ የሆነ አይደል በጣም ንዴት ውስጥና ጭንቀት ውስጥ ሲገቡ ቶሎ አይነግሯቸውም እንዴ ይላለሁ፣ እጨነቃለሁ እኔ ለነሱ የምሬን ነውና ዛሬ አሁን ለምን አይሉትም አሁን ካሁን አሉት እያልኩኝ ግን በቃ ትቶ እስኪወጣ ድረስ ዝም አሉ ማለት ነው። ትቶ እየወጣ እያለ ራሱ ሩጠው መናገር ይችሉ ነበረ፣ ግን ቪዲዮው እንዲቀጥል ስለተፈለገ ነው እንደዛ ብለው ከት ያደረጉት ማለት ነውና ሀሳብ አይግባችሁ፣ ሁሉም ነገር ይስተካከላል ውዶቼ። ቅመምዬ ታቋታላችሁ፣ ከብሩኬ ውጭ ሌላ ወንድ ምንም ነገር አፈልግም። ይሄ ቅዱሴ ያው ለፕራንክ ነው፣ ግን ደግሞ ሰው ብዙ ነገር ነው የሚያስበው ማለት ነውና ቅዱስም ብኮን ደግሞ ያለውን ነገር ክሊር አድርገህ መናገር መቻል አለብህ ማለት ነው። ማሳመን መቻል አለባችሁ። ብሩኬን ፕራንክ ነው እንደዚህ ነው ብላችሁ በደንብ ያው ቪዲዮውንም ያየዋል። በእርግጥ ግን ከባድ ነው ውዶቼ። በእንደዚህ አይነት ነገር ፕራንክ ስትደረጉ ለሀይሚዬ አሁን ከዚህ በፊት በጣም የከበዳት ነገር እና ብዙ ጭቅጭቅ የፈጠረው ነገር ያ ነበር። እንደዚህ አይነት ነገር ፕራንክ ስትደራረጉ ውስጣችሁ ቶሎ ለመቀበል ይከብደዋል። ገባችሁ? የሆነ ትጠረጥራላችሁ፣ ሌላ ጥርጣሬ ውስጥ ነው የምትገቡት ምናምን እንዴት ለምን እንዴት ምናምን የሚለው ነገር ጥርጣሬ ይፈጥርባችኋል እና እምነት ያጓድላል። እንደዚህ አይነት ፕራንክ እምነት ያጓድላል። ስለዚህ ጥሩ አይደለም። እኔ ይሄ የዛሬው የምስቅበት ምናምን ነገር ፕራንክ አይደለም፣ የምሬን ነው እውነት ስነግራችሁ ማለት ነውና ያስፈራል። የሆነ ስቅቅ ነው የሚያስደርገው ማለት ነው። የምሬን ነውና ሰሞኑን ስታሳስቁን ስታዝጉን ኑራችሁ ትናንት አሁን ያሳቅ ዛሬ ይሄን ነገር አመጣ እና እኔ እኮ ሲዘገዩ ምን ሆነው ነው ምንድነው እያልኩ እኔ ብሩኬና ሀይሚዬ ሲዘገዩና ሲቆዩና ላይክ እንትን ሲሉ ሳይመጡ ሲቀሩ አለ አይደለ ሁሌ ሙሉ ቀን አይገኝም። በእርግጥ የማይመቻቸው ጊዜ ይኖራል፣ አይዲያ ይታጣል፣ ብዙ ምክንያቶች አሉ ውዶቼ ሲቀሩ ማለት ነው። ግን እኔ እነሱን በጣም እንትን ከማለት የተነሳ ላይክ በቃ ምን ሆነ ይሆን የሚለው ነገር ያሳስበኛልና የምር ኧረ በፈጣሪ በዚህ ልክ ነው እንግዲህ ፎንቃችሁ የገባልኝ ማለት ነውና ውዶቼ አታስቡ፣ አትጨነቁ፣ ያው ይስተካከላል። ግን እንደዚህ አይነት ፕራንክ ይቅር እያላችሁ እንትን በሉ እንጂ ይሄ የሚያስቅ ምናምን ነገር አይደለም። እውነት ለመናገር ማለት አላችሁ አንዳንዶቻችሁ እየሳቃችሁ ምናምን ተገኝተካል ምናምን እያላችሁ ማለት ነው። ግን እኔ እንደዚህ አይነትን ነገር አላበረታታም፣ ይቅርታ አድርጉልኝ። ከቤታቸው ራሱ ሚፍታህ፣ ፍፄ፣ ቤካ በቃ እነዚህ ብቻ ሳይ ነው ደስ የሚለኝ እንጂ ሌላ አሁን ጓደኛ ሊሆኑ ይችላሉ፣ ግን እንደዚህ ቤስት የሚባሉ ናቸው ብዬ ስለማላስብ የሀገራቸው ልጆች አብሮ አደጎቻቸው እስከ ዛሬ ድረስ አብረው ስናያቸው የነበሩት ጓደኞቻቸው ብቻ በቂ ናቸው። ሌላ ምናምን ይሄ በቃ በኋላ የመጣ ምናምን ነገር አስፈላጊ አይደለም። ብሩኬም ሀይሚዬም የሴት ጓደኛም ሆነ የወንድ ጓደኛ ጀስት ቤስት ማድረግ አስፈላጊ አይደለም። ብሩኬም ከዚህ በፊት ተናግረውታል ማለት ነው እና ጥሩ አይደለም ማለት ነው ውዶችዬ። በርቀት ነው በቃ ሰላም በስራ ሲገናኙ በስራ ይገናኛሉ። ከዛ ውጪ ከስንት አንዴ ሊገባበዙ ሰላም ሊባባሉ ይችላሉ። ያ ኖርማል ነው።
ትስ ኖርማል ችግር የለውም። ሌላ ነገር ግን እንዲህ ምናምን ጥሩ አይደለም ማለት ነው። እና ቅዱሴ ወንድማችን እንኳን ደህና መጣክ። ያው ያለውን ነገር ክሊር አድርጋችሁ እንግዲህ ከቅመምዬ ጋር የሰራችሁትን ተንኮል አጽዴታችሁ ብሩኬን ይቅርታ ብላችሁ እንግዲህ ብሩኬ ወንድሜ ተረጋጋ። ያው የመልስ ምት ነው እና በሰላም በፍቅር ኑልን የኔ ውዶች ጨረቃዎቻችን፣ ሰላማችሁ ብዝዝት ይበልልኝ። ሌሎቻችሁ ግን አታስቡ፣ አትጨነቁ። እና ደግሞ በዚህ የተነሳ ደግሞ አሁን ሌላ ብጥብጥ እንዳትፈጥሩ አደራችሁን። ጨረቃ ፋሚሊ ተረጋግታችሁ መጨረሻውን እዩ እንጂ ላይክ ግርግር ደግሞ ምናምን አንዳንድ ሰው ጭር ሲል የማትወዱ አላችሁ። ኮሽታ የምትፈልጉ ሁሌ ጭቅጭቅ የምትፈልጉ ሰዎች አላችሁና ሌላ ንትርክና ጭቅጭቅ እንዳትፈጥሩ ባካችሁ። ሰላም ናቸው ልጆቹ። ፕራንክ ነው፣ ጀስት ፕራንክ ነው የተደረገው። ነገ በሰላም እንደሚመጡ ተስፋ አድርጋለሁ። ግን ደግሞ እንደዚህ አይነት ፕራንክ ደግሞ አታድርጉ እያላችሁ ምክር ስጧቸው እንጂ ሌላ አጀንዳ መፍጠር አያስፈልግም ውዶቼ። ስለዚህ አንድነታችን ፍቅራችን ይቀጥል እላለሁ። ምንም ነገር ቅመምዬንም እንዳትሰድቧት። ብሩኬም ተረጋጋ ወንድሜ፣ ነገ ሁሉም ነገር ይስተካከላል። አብሽርሺ ውዶቼ፣ አይዞን።